ሰላም ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደወትረው አዳዲስ ነገሮችን ይዤላችሁ ከች ብያለሁ። እንግዲህ ከእናንተ የሚጠበቀው ደግሞ ይህንን ቻናል በታማኝነት ሰብስክራይብ ማድረግ ነው። እንደገና ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ማስፈር ነው። እንግዲህ አሁን ይህንን ቪዲዮ ላይክ በማድረግ የምንጀምር ይሆናል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ነገሮች በርከት ያሉ ሲሆን አዝናኝና እንደገና ደግሞ ቁም ነገር አዘል ናቸው እና እነዚህን ነገሮች አንዴ አዝናኝ የሆነውን ነገር አንዴ ደግሞ ቁም ነገር አዘል የሆነውን ነገር እንትን እያልኩ የማሳያችሁ ይሆናል። ኤኒዌይስ አሁን አዝናኝ ከሆነው ነገር የምንጀምር ይሆናል ማለት ነው። ነቢይ ገቢ ስለ ፓስተር ቸሬ፣ ፓስተር ቸሬም ደግሞ ስለ ነቢይ ገቢ እና መሰሎቹ የተናገሩት ንግግር አለና እስኪ እሱን ተከታትለን እንመለሳለን። ሴቶች በደንብ ስሙኝ። ጡታችሁ ሁለት ነው ስራው። አንደኛ ባሎቻችሁ የሚረኩበት መጽሐፍ ያስቀመጠላችሁ በጡቶቿ ሁልጊዜ ታረካ በፍቅሯ ሁልጊዜ ጥገብ ተብሎ የተጻፈው ለሰውየው ነው። መጀመሪያ ጡት ለባላችሁ፣ ሁለተኛ ከባላችሁ ጋር ስትኖሩ እግዚአብሔር ልጅ ከሰጣችሁ የልጁ ነው መመገቢያ። ጡት የፐብሊክ አገልግሎት አይሰጥም። ያው እግዚአብሔር ምስክር አይሰጥም። አጨብጭቡ። አይሰጥም። የፐብሊክ አገልግሎት የሚሰጡት የለም። ህዝባዊ ጡት የለም። ለባልና ለልጅ ብቻ ነው ጡት። በቃ አለቀ። ሌላ ስራ የለውም። ስለዚህ ለባልሽ ያዝልሽ፣ ለልጅ ነበር የልጅሽና የባልሽ ነው። ለምንድን ነው ለኛ መታቀርቢው? በቃ ስራው እሱ ነው። ጡት አይሸጥም። እግዚአብሔር የለጠፈበት ምክንያት ይሄ ምንድነው? አለባበሷ እንዳልኳችሁ ዝርብርብ ብላ አሁን አለው አንዳንድ ጊዜ ቲክቶክ ላይ ያለው እንደዚህ ብለው ቁጭ ብለውና ምናምን ቀና ኦልሬዲ ዚፑ እዚህ ድረስ ተከፍቶ ማለት ቀሚስ እና በቃ ባላወቀ ባላየ ምናምን እንደዚህ ምንም ኖርማል ፊት ይዛ እና ወገኖቼ ይገርማችኋል። ዶዎችን ግን ብንረዳ ጥሩ አይመስላችሁም? ምናምን ሌባ ማለት ተፈናቃዮቹ ምናምን አንቺ ነሽ ስለ ተፈናቃይ የምታስቢው። የዘንዶ መንፈስ መጀመሪያ ከላይሽ ላይ ይሰበር። አገር የሚጨርስ አጥማጅ መጀመሪያ ያዝረበረብሽውን ጡት ክተችው። ተራኛው የሴቶችን ስሜት እያነሳሳሙ ብሎ ፓስተር ምንኛ የሚለው የቸሬ ማለት ስለ ጡት የሚያወራ ፓስተር ቸሬ ስለ ጡት የሚያወራ አው ቅርብ ጊዜ እሱ ምንድነው የሚለው በራሱ ስልጣን ትቸዋል። በራሳችሁ ስልጣን ይሾማሉ፣ በራሳችሁ ስልጣን ደግሞ ይለቃሉ። ምን እናርግላችሁ ታዳኛ? ምን እንድንደግዝ ነው መጥቶ የሚነግረኝ? ንግግሩ አያምር፣ ፊቱ አያምር። ምን አይነት ጉደኛ ሰው ብቻ እንደሆነ ጺሙ አያምር፣ ፍየል ፊት ወረድ ቆሎ ምን ያስጋል? አይ ፓስተር ቸሬን አነሳው። ፓስተር ቸሬ እንደው ለወጣቱ ትውልድ አስቦ ብዙ ነገር ያስተምራል። እንዴት እንደዛ ልትል? ወጣቱ እኮ የሚማረው ብዙ ትምህርት አለ እኮ ለወጣት የሚያስፈልጉ። ወጣት እኮ ብዙ ትምህርት መማር አለበት። እኔ ስለ ጡት፣ ስለ ገባሽ፣ ስለ ወጣሽ፣ ብስኩት ቤት፣ ዳቦ ቤት፣ መኮሮኒ ቤት፣ ኬክ ቤት፣ ድንች ቤት የሚያወራ ዝም ብሎ የህፃን ጫወታ። እንግዲህ እንደሰማችሁት በጣም የሚደንቅ ነገር እኮ ነው። እናም ሁለቱም በጣም ታውቃላችሁ፣ ሁለቱም በጣም ይቸኩላሉ ማለት አሁን ፓስተር ቸሬ አሁን ከዚህ በፊት ማለት ነው እስራኤላውያን ከፍልስጤማውያን ጋር እያደረጉ ባሉት ጦርነት ማለት ነው የተናገረው ነገር አለ። ማለትም እነዚህን እስራኤላውያንን ስለ እስራኤላውያን ክፋት ነውና እነዚህን እስራኤላውያንን ነው እግዚአብሔር ሕዝቤ ብሎ የሚላቸው እነዚህን እኮ አይደለም፣ እነዚህን አይደለም። አንዳንድ አሁን ጅላጅል የሆኑ ሰዎች ጅላጅል የሆኑ አገልጋዮች እነዚህ ነው ምናምን በማለት በቃ ስለነሱ እንጸልይ፣ ስለነሱ በእግዚአብሔር ፊት እንውደቅ እናንባ ምናምን ብለው ይናገራሉ ምናምን ብሎ የተናገረበት ሁኔታ ነበረና ይህን ተከትሎ የእስራኤል ጠቅላይ ሚኒስተር የቅሬታ መልእክት ያስተላለፈበት ሁኔታ ነበረ። በጣም በቃ በኢትዮጵያውያን በጣም እንዳዘነ ስፔሻሊ ደግሞ በፓስተር ቸሬ በጣም እንደተበሳጨ
የተናገረበት ሁኔታ ነበረ እና ነቢይ ገቢም ደግሞ ትንሽ የሚቸኩልበት ሁኔታ አለ። ብዙ ጊዜ ስሜታዊ ይሆናል ማለት ነው እና እንዲህ አይነቱ ነገር አሁን ጥሩ አይደለም፣ ከነሱ አይጠበቅም ማለት ሁለቱም አገልጋዮች ናቸው። እዛ ሰከንድ ብለው አገልግሎታቸውን መቀጠል እግዚአብሔርን ማገልገል የእግዚአብሔርን ሕዝብ ማገልገል ነው እንጂ ያለባቸው እንደዚህ አይነት ነገር ውስጥ መግባት የለባቸውም። እንደገና ደግሞ አንዱ አንዱን መሳደብ፣ አንዱ የአንዱን ስም ማንቋሸሽ የለበትም እላለሁ እኔ በበኩሌ። እና ከዚህ በማስከተል ደግሞ የማሳያችሁ ዘርፌ ኦርቶዶክሳውያን ስለ ኢየሱስ ክርስቶስ ያላቸውን ምልከታ የተናገረችበት ሁኔታ አለ እና ባለፉት ቀናት ዘርፌ ኦርቶዶክስ ሆናለች፣ ወደ ቀድሞ እምነቷ ተመልሳለች ምናምን ብለው በጣም በስፋት ሲያወሩ ነበር እና ለዚህ ምላሽ ይሆን ዘንድ ነው መሰለኝ በጣም በቃ እሷም ማለት የተቃርኖ ሀሳብ ይመስለኛል እና ኦርቶዶክሳውያን ስለ ኢየሱስ ክርስቶስ ያላቸውን ደካማ የሆነ መረዳት ምናምን በጣም የተናገረችበት ሁኔታ አለና እስኪ ይህንን ቪዲዮ ተከታትለን እንመለሳለን። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። የእውነት ነው የምልሽ። እንዲያውም ውጭ ሀገር ሲሄድ ነው ለካ የተለያዩ ሃይማኖቶችም አሉ የሚል አስተሳሰብ ውስጥ የገቡ ሰው በኦርቶዶክስ ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው ብዬ እማምን ሰው ነበርኩ ለምሳሌ ማለት ነው። ስለዚህ ጥያቄ ነው ለመውጣት አስቀድሞ ሰዎች አግኝተውኝ የሆኑ ሰዎች መስክረውልኝ ምናምን ሳይሆን እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች። የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ አልነበር። እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣልኝ መልስ ግን ዝም በይ የሚል ነው። ምንድነው ተሐድሶሽ እንዴ ምናምን አሉኝ ማለት ነው። ሲሉኝ ተሐድሶ ምንድን በጣም ሩቅ ነኝ እኔ ባይዘው ለእንዲህ አይነት ተሐድሶ ምንድን ነው አልኳቸው። ምንድን ነው ተሐድሶ? ኧረ ዝም በይ ተሐድሶ ምናምን በቃ ተጀመረ ማለት ነው። ከዛ አሁንም ጥያቄው ውስጤ ሊያሳርፈው አልቻለም። ስለዚህ መጀመሪያ እኔ እንድድን ጥያቄ መሰረት የሆነኝ የእግዚአብሔር ቃል ይሄ ነው ማለት ነው። ለካ ሰዎች ወደ እግዚአብሔር መንግስት የሚደርሱት በኢየሱስ ክርስቶስ ቤዛነት በኩል ነው እንጂ በማንም አማላጅ ማንም አማልዶ እንዳልሆነ ደረስኩበት። ምክንያቱም በብሉይ ኪዳንም ታውቂያለሽ አንቺ፣ በአዲስ ኪዳንም በጣም ቅዱሳን የተባሉ በእግዚአብሔር ፊት የተመሰከረላቸው ቅዱስ ሰዎች ነበሩ። ታዲያ እንደዛ ከሆነ በቅዱሳን የምንድን ከሆነ በጻድቃን የምንድን ከሆነ እኮ በጣም ጃይንት የሆኑ ሰዎች ከእግዚአብሔር ጋር ያወሩ የተነጋገሩ እነ ሙሴን የሚያህሉ ሰዎች ነበሩ። ለምን አላደኑ? ስለዚህ የኢየሱስ መምጣት ምንድን ነው ፋይዳው? የኢየሱስ በመስቀል መሰቀል፣ ያን ሁሉ መከራ ማየት፣ በዛ ሁሉ ምጥ ውስጥ ማለፍ ምንድን ነው ፋይዳው የሚል ደግሞ ጥያቄ ወደ አይምሮ ይመጣ ማለት ነው። ስለዚህ ከዛ በኋላ ሳነብ እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ እና እንዳያችሁት እንግዲህ ወዳጆቼ ይሄ አሁን እሷ እንደዚህ ሆናለች ምናምን የሚለውን ነገር ልክ እንደሰማው በቃ እሷ የራሷ የሆነ ምላሽ ወዲያው እንትን ልትል ይገባል ልትሰጥ ይገባል ምናምን ብዬ እያሰብኩ በነበረ ሰዓት ነው እና ይህንን ምላሽ የሰጣችሁ ይህንን ቪዲዮ እንትን ያለችው በእውነት በጣም ነው የተደሰኩባት፣ በጣም ነው የኮራሁባት።
እና እንግዲህ ከዚህ በማስከተል ደግሞ አንድ አዝናኝ የሆነ ነገር አሳያችኋለሁ። ይህም ምንድነው? እሱ አንድ የኦርቶዶክስ ቄስ አንድ መንፈስ ካለባት ሴትዮ መንፈሱ ሲያስቸግረው ምናምን አልወጣም ምናምን ብሎ ሲፈታተነው የሴትይቷን አካል እየዳበሰ ምን እያለ እንደገና ደግሞ በጅራፍ ባለንጋ እየመታት ምናምን ሊያወጣ ይሞክራል ማለት ነው። እስኪ ተከታትለው እንመለስ። እንዳትደርስ እዚህ ቤት ውስጥ ምስጋና ለስሙ እንደዚህ ትላንት ራሱ እንዲያድብድብ አላየንም። ትላንት ራሱ የዚህን ያክል ድብድብ አላየንም። እና ምንድነው አሁን እኮ እዩ ጩፋ ምናምን ብላችሁ ለማውራት ድፍረት ይኖራችኋል አይደል? እዩ ጩፋ እኔ እሱን ባልቀበለው ትክክል እንዳልሆነ ነው ማምነው፣ ትክክልም አይደለም። ግን አንድንም ሰው በመንካት ሲመጣ አይቻላል እንዴ እና እንዳያችሁት እንግዲህ በጣም የሚያስገርም ነው ማለት መንፈሱ ቻሌንጅ ያደረገው ነው። ግን በጣም በቃ እሱን ትዝ ይል ነበረ እና ባይዘወይ እንዲህ አይነቱ ነገር ማለት ነው ከዚህ በፊትም የታየበት ሁኔታ ነበረ። እኔ ከዚህ በፊትም እንዲህ አይነት ነገር አይቼ አውቃለሁ። ማለት እንዲህ ሲያስቸግራቸው ምናምን በቃ በጉልበት ባይል ምናምን የሚጠቀሙበት ሁኔታ አለ። እንደገና ደግሞ ማለት አጋንንቶችን በማርያም ስም እንደገና ደግሞ በመላእክት ስም ለማውጣት የሚሞክሩበት ሁኔታ አለ። ሲጀመር እንደዚህ እኮ አይደረግም አይደል እንዴ? አጋንንቶች የሚወጡት በኢየሱስ ስም ነው። ግን እነሱ በመላእክት በሰማዕታት እንደዚሁም ደግሞ በማርያም ስም ለማስወጣት ይሞክራሉ ማለት ነው። ይሄ በመሰረቱ ሮንግ የሆነ አሰራርና አደራረግ ነው። እና ወዳጆቼ ቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁትን ቪዲዮዎች እኚህን ይመስላሉ። ታዲያ ይህንን ቻናል ሰብስክራይብ ማድረግ በፍጹም እንዳይረሳ በታማኝነት እንደገና ደግሞ ላይክ እንድታደርጉ እንደገና ደግሞ ቪዲዮ ሌሎች ሰዎች ጋር ይደርስ ዘንድ ሼር እንድታደርጉ ይሁን። ዳግም በሌላ ቪዲዮ እስክንገናኝ መልካም ሳምንት፣ መልካም ቆይታ ይሁንላችሁ። ብሩካን ናችሁ። እግዚአብሔር ያኮራል።